ተመልሰናል። በዚሁ የምናልፈው ለዜና መጽሔታችን ወደ ተዘጋጁ የስፖርት መረጃዎች ይሆናል። መረጃዎቹ ሊያደርሰን ኪዳነ ማርያም ብርሃኔ እዚህ ስቱዲዮ እየጠበቀን ይገኛል። ሰላም ብያለሁ ኪዳኔ። ዳንኝ መስገን ወደ መረጃዎች መሄድ ይችላል። አመሰግናለሁ። ተመልካቾች እንደምን ዋላችሁ? ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። የሀገሩ ዜናዎችን አስጀምራለሁ። አብራችሁን ቆዩ። በስድስተኛው የመላው ኢትዮጵያ ጨዋታዎች የተሳተፈው የአማራ ክልል ልኡካን ቡድን ባህር ዳር ሲገባ አቀባበል ተደርጎለታል። ልኡካን ቡድኑ የተቀበሉት አቶ ጋሻው ተቀባ ክልሉ በውድድሩ ላይ ያስመዘገበው ውጤት አበረታች ነው ብለዋል። ታሪካዊ ንዋ ተጨማሪውን እንደሚከተሉ አቅርበዋል። በስድስተኛው መላ ኢትዮጵያ ጨዋታዎች የተሳተፈው የአማራ ክልል ልኡካን ቡድን ባህር ዳር ሲገባ አቀባበል ተደርጎለታል። የአማራ ክልል ጅማ ላይ በተካሄደው የመላ ኢትዮጵያ ጨዋታዎች 500 ልኡክን ያሳተፈ ሲሆን 46 ወርቅ፣ 46 ብርና 51 የነሐስ ሜዳሊያ በማምጣት ሶስተኛ ሆኖ መጨረሱ ይታወሳል። ይህንን ውጤት ያስመዘገቡት የአማራ ክልል ስፖርተኞች ባህር ዳር ሲገቡም የክልሉ ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊ አቶ ጋሻው ተቀባ አቀባበል አድርገውላቸዋል። ተወዳዳሪዎችም በአጭር ጊዜ ዝግጅት ክልሉ ጠንካራ ፉክክር ማሳየቱን ሲናገሩ በመላ ኢትዮጵያ ጨዋታዎች በጅማ ከተማ የነበራቸው ቆይታም ክልላቸውን ያስተዋወቁበት ደማቅ ውድድር እንደነበረም ተናግረዋል። ደስ ብሎኛል። ክልሌም ደስ ብሎታል። እኔም ደስ ብሎኛል። አሸንፈ ጥሩ ነው። ጥሩ ፉክክር ነበረ። በጥሩ ሁኔታ አሸንፈናል። የነበረን ቆይታ በጣም ደስ ይላል። አንደኛ ነገር ዩኒቨርሲቲ ውስጥ ላሳዩን ሰዎች በሙሉ እናመሰግናለን። አቀባበላቸው በጣም ደስ ይላል። ተመችቶናል። መስተንግዶም ሆነ ሁሉ ነገር በጣም ደስ የሚል ነው። ከምግብ ጀምሮ አያያዝና ታስተዳድር ከውሃም ከምንም የተሟላ ነገር ነው ነበር። በጣም ደስ የሚል ነው ውጤቱ። በጣም ደስ የሚል የሚያኮራ እጅግ የኮራንበት ውጤት ነው። እንደኛ ዝግጅት ይህን ያህል ውጤት እናመጣለን ብለን አላመንም ነበር፣ ግን ልጆቻችን የማይበገሩ መሆናቸውን አረጋግጠውልናል። ልኡካን ቡድኑን የተቀበሉት አቶ ጋሻው ተቀባም ክልሉ በውድድሩ ላይ ያስመዘገበው ውጤት አበረታች ነው ብለዋል። የመላ ኢትዮጵያ ውድድር የአማራ ክልል ከ500 የልኡካን ቡድን በላይና በ21 የስፖርት አይነት መሳተፍ ችለናል። በዚህ ውድድር የተሻለ ፍክክር ሲያደርግ ቆይቷል። በአንዳንዶቹ የስፖርት አይነቶች በፍጹም የበላይነት ማሸነፍ ችለናል። ለምሳሌ የውሃ ዋናን ወስደን ብናይ እንደ ሀገር በአንደኝነት በፍጹም የበላይነት ማሸነፍ የተቻለበት ሂደት ነው ያለ። ሁለተኛው በካራቲ ተወስዶ ሲታይም በፍጹም የበላይነት አሸንፈናል። በሶስተኛ ደረጃ የባህል ስፖርት በአንድ ብር ልዩነት በሁለተኛ ደረጃ ማጠናቀቅ ችለናል። በሌሎቹ የስፖርት አይነቶች ተወስዶ ሲታይ በሶስተኛ ደረጃ ነው ማጠናቀቅ የቻልነው። በአጠቃላይ በውድድሩ እንደ ሀገር ሶስተኛ ደረጃ ይዘን አጠናቀናል። ይሄ ለእኛ ትልቅ ነው። አቶ ጋሻው የፋይናንስ ችግሮች ፈታኝ ነበሩ ያሉ ሲሆን በመላ ኢትዮጵያ ጨዋታዎች ላይ በመሳተፋችን ክልላችን ያፈራቸው ባለተሰጥኦ ተወዳዳሪዎች እንዲታዩ ግን ማድረግ ተችሏል ነው ያሉት። በዚህ ውድድር በመሳተፋችን አንድ ትልቅ ነገር ያገኘ ነው የህዝቦች አንድነት፣ ትስስር እንዲጎለብት አድርገናል። ዋናው ግባችን ደግሞ ኤሊት ስፖርተኞች እንዲታዩ ነው። ይህን ውድድር መሳተፍ ባንችል በክልላችን ይህን የተሻለ ሆነው መውጣት የሚችሉ ስፖርተኞቻችን ላይወጡ ይችሉ ነበር። ይህን ውድድር በማሳተፋችን ግን የተሻሉ ስፖርተኞች እንዲወጡ አድርገናል። ለምሳሌ በውሃ ዋና ወስደን ብናይ ከኮምቦልቻ ያፈራው ተምኪ ጌታቸው 12 ወርቅ ባንዴ ማንሳት ችሏል። ካለው 40 ምናምን ወርቅ 12ቱን እሱ ነው ያነሳው። እሱ ያመጣ ውጤት ተደምሮ እንደ ክልል አንደኛ መሆን ችለናል። ይሄ ልጅ ነገ ኢትዮጵያን ወክሎ በውጭ ዓለም ሀገራት ተወዳዳሪ ይሆናል። ልክ እንደዚህ አይነት ስፖርተኞች በብዛት እንዲታዩ በ26 የስፖርት አይነቶች የተካሄደውን ስድስተኛ የመላ ጨዋታ ኦሮሚያ ክልል በ224 ሜዳሊያዎች አሸናፊ ሲሆን አዲስ አበባ በ220፣ አማራ ክልል በ143 ሜዳሊያዎች ሁለተኛና ሶስተኛ ደረጃን ይዘው ማጠናቀቅ ችለዋል። የኢትዮጵያ ፕሪሚየር ሊግ የ2017 ሲጠናቀቅ መድን ሻምፒዮን ሆኗል። ከአሚኮ ስፖርት ትንታኔ ጋር ቆይታ ያደረጉት የስፖርት ባለሙያዎች የመድን ሻምፒዮናነት ካሳየው አቋም አንጻር ተጠባቂ ነው ብለዋል። ባለሙያዎቹ ፋሲል ከነማ ከሚጠበቀው በታች ሆኖ ማጠናቀቁ የሐዋሳ ከተማ የአሰልጣኝ ለውጥ ክስተት የሚባል መሆኑን ጠቁመው ሊጉ ታዳጊዎች ላይ አጥጋቢ ተጫዋቾችን አለማሳየቱን አንስተዋል። መልሶ ጥበቡ 18 ክለቦችን ያሳተፈው የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ በኢትዮጵያ መድን አሸናፊነት መጠናቀቁ ይታወሳል። ፕሪሚየር ሊጉ አዲስ አሸናፊ ከማግኘቱ ባለፈ ኢትዮጵያ መድን በዓመቱ ያሳየው ወጥ የሆነ አቋም ለአሸናፊነት እንዳበቀው ከአሚኮ ስፖርት ትንታኔ ዝግጅት ክፍል ጋር ቆይታ ያደረጉት የባህር ዳር ዩኒቨርሲቲ ስፖርት ሳይንስ ምሁራን ተናግረዋል። እንደ ባለሙያ ምናልባት ኢትዮጵያ መድን ተፎካካሪ ሊሆን ይችላል በተጠብቅ ነበር ብትለኝ አዎ ነው ልል የምችለው እና
የኢትዮጵያ መድን እንደዚህ መሆን እንደተባለው ግን ምናልባት የኢትዮጵያ መድን አሰልጣኝ አቶ ገብረ መድን የብሔራዊ ቡድን ስራ በኃላፊነት ደርበው በሚሰሩበት ሰዓትና ከዛ በኋላ በነበራቸው ክለቡ ላይ በነበራቸው ውጤታማነት ሲታይ ይኖራል። አዎ አንዳንዴ ተጫዋቾችም ጋር የምንፈጥረው ስሜት በዛው ልክ ሊሆን ይችላል። ምናልባት እኔ ሌላ ተጨማሪ ስራ ኖሮኝ ሌላ ትኩረት ኖሮኝ የምሰራ ከሆነ ለነሱና ለቡድኑ የምሰጠው ትኩረት እንደቀነሰ ከተሰማቸው ያቀላል የሚባል ሚዛን አይደፋም። በውጤቱም በሚኖራቸውም ስራ ላይ አስበው የምትጨነቀው የምታቅደው ነገር በብዙ መልኩ ሀሳብን የሚወስደው ከሆነ የራሱ ዋጋ ይኖረዋል። ሌላው የባህር ዳር ዩኒቨርሲቲ ስፖርት አካዳሚ መምህርና የአካዳሚው ስፖርት ስልጠና አስተባባሪ ዋሲውን አባተ እንዳለው ፋሲል ከነማ እንደ ቡድን ከሚጠበቅበት በታች ሆኖ አመቱን ማጠናቀቁን ተናግሯል። የተሻሉ ተጫዋቾች ያሉት ምናልባትም ከቡድኑ ጋር ረጅም ጊዜ አብረው የቆዩ ታዳጊዎችና ነባር ሲኒየር ተጫዋቾችን በአንድ ላይ በማዋሃድ የተሻለ ቡድን ይሆናል ተብሎ ተስፋ የተጣለበት ቡድን ነው ማለት እንችላለን የፋሲል ከነማ እግር ኳስ ቡድን። ሆኖም ግን ያንን ወጥ የሆነ አቋም ያላየንበት ከፍተኛ የሆነ መዋዠቅ የነበረበት ምናልባትም በኔ እይታ የፋሲል ከነማ 12ኛ ተጫዋች የሚባሉት ደጋፊዎች ሚና ከፍተኛ እንደነበር ያየንበት ነው ማለት እንችላለን። አሰልጣኙን ተሞክሮና ከዚህ በፊት ያለውን ስኬት አስበ ፋሲል ከነማን የሚጠበቅበት ደረጃ ነበር። በዛ ደረጃ ነው ወይ ሲባል እጅግ የተለየ ነው፣ እጅግ ሩቅ ነው፣ በጣም ሩቅ ነው። በመጨረሻው ጨዋታ እንዳየ ነው ኦልሞስት ወራጅ ቀጠና ውስጥ የገባ ቡድን ነበር። መውረድ አለመውረዱ ብቻ ሳይሆን ቡድኑ እንደ ቡድንስ ሜዳ ላይ ሲያሳይ የነበረው እንቅስቃሴ አሳማኝ ነው ከተባለ ይሄም ሌላ ጥያቄ ነው። ምሁራኑ እንዳሉት ሐዋሳ ከተማ ወደ ጠንካራ ተፎካካሪነት ዘግይቶ ቢጀምርም አጨራረሱ ግን እጅግ አስደናቂ እንደነበረ ገልጸዋል። የሐዋሳ ከተማም ደግሞ እንደ ክስተትና እንደ ለውጥ ብናየው በጣም በትኩረት ሊታይ የሚችል ለውጥ ነው። ሞስት ታች በነበረ ደረጃ ወራጅ በሚባል ደረጃ የነበረ ቡድን ወደ ተፎካካሪነት ሲመጣ በተከታታይ 12 13 ጨዋታዎች ላይ ያስመዘገቡ ነጥብ ምናልባት ቀደም ብሎ ቢጀምረው ኑሮ ቢባል ሞስት ሻምፒዮን ወይም ደግሞ ዋንጫ የመብላት እድል ሊኖረው ይችላል ብለን እናስባለን። በኢትዮጵያ ፕሪሚየር ሊግ ለወጣት ተጫዋቾች ትኩረት የሰጡ ክለቦች አነስተኛ እንደነበሩ ምሁራኑ አስረድተዋል። በሚኖረው 2 ዓመት 3 ዓመት ቆይታ እዚህ ልጅ ላይ ይሄን ሰርቼ ክለቡ በዚህ መንገድ መጥቀም እንዲችል አበቃዋለሁ የሚል ፕሮጀክት ነድፎ መምጣት ይጠበቅባቸዋል። እንዳሰልጣኝ በዚህ ደረጃ አለ። እኛ ሀገር ላይ ይሄ ሲስተም አለ ወይ ይሄ ሂሳብ ያለው ወይ ከተባለ በጣም ፈታኝ ነው የሚሆኑትና አሰልጣኞች በዋናነት የሚያስቡት ውጤት ማምጣት ወይም ደግሞ ከወራጅ ስጋት ነፃ መሆን ስለሚሆን ታዳጊዎች ጉዳይ ሁለተኛ ነው የሚሆነው ወይም ደግሞ ሊረሳም ይችላል። አፍተሮ አዳማ ከተማ በዚህ አመት ወረደ፣ ግን ታዳጊዎች ላይ ከፍተኛ ስራ እየሰራ ካሉ ቡድኖች መካከል አንዱ ነው ብለን ማንሳት እንችላለን። በተቃራኒው ሲዳማ ቡናን እናንሳ። ሲዳማ ቡና በጣም ነባር ትልቅ ተጫዋቾችን በከፍተኛ ገንዘብ በማዟዟር ምናልባትም እንደውም ከዚህ ከፋይናንስ ግልጸኝነት ጋርና ክስ ሁሉ ቀርቦበታል እና በዛ መንገድ ክለቡን አደራጅቶ ውጤታማ ለማድረግ የተሄደውን ርቀት ስታይና በሌላ መንገድ ደግሞ አዳማ ከተማ ላይ የተሰራውን ስራ ስትመለከት በእርግጥ ሜዳው የምትወዳደርበት ሜዳ ለሁሉም እኩል የማይሆን ከሆነ ታዳጊዎችን ብቻ ይዘመተ በሲኒየር ተጫዋቾች ስብጥሩም አስፈላጊ እንደሆነ ቢታመንም ግን ዋጋ ልትከፍልበት ትችላለህ። አሁን የምንመለከተውም እሱን ነው። የኢትዮጵያ እግር ኳስ ፌዴሬሽን በ2029 ጠንካራ ብሔራዊ ቡድን ለመፍጠር የያዘው ራዕይን ለማሳካት የተለያዩ ተግባራትን እያከናወነ እንደሚገኝ ገልጿል። ከታዳጊዎች እስከ ዋናው ብሔራዊ ቡድን ድረስ ወጥ የሆነ የጨዋታና የስልጠና መንገድን በመቅረጽ ስራ ላይ ማዋል ዋነኛው ተግባር እንደሆነ ተነግሯል። ይህ ስትራቴጂክ እቅድ በኢትዮጵያ እግር ኳስ ፌዴሬሽን የቴክኒክ አማካሪ አምሳሉ ፈንታውን መሪነት እየተከናወነ እንደሚገኝ ፌዴሬሽኑ ማስታውቋል። ፌዴሬሽኑ ባዘጋጀው መድረክም የኢትዮጵያ ብሔራዊ ቡድን ያሰለጠኑ አሰልጣኞች ተሞክሯቸውን አካፍለዋል። አሰልጣኞቹ ለሚዘጋጀው ሰነድ ግብዓት የሚሆኑ ሀሳቦችን ያነሱ ሲሆን በብሔራዊ ቡድን ቆይታቸውን ቡድናቸውን በምን መልኩ እንደገነቡ እንዲሁም ደግሞ የሚመረጡ የጨዋታ ዘይቤ የሚከተሉት የጨዋታ ዘይቤ የነበራቸው ጠንካራና ደካማ ጎን እንዲሁም መሰል ተሞክሯቸውን ያካፈሉ ሲሆን በቀጣይ ምን አይነት የስልጠና መንገድና የጨዋታ ውቅር ብንከተል ውጤታማ መሆን እንደምንችል አስተያየታቸውን ሰጥተዋል። በውይይት መድረኩ ላይ የቀድሞ የኢትዮጵያ ወንዶች ብሔራዊ ቡድን አሰልጣኝ የሆኑት ሰውነት ቢሻው፣ ውበቱ አባተ፣ አብርሃም መብራቱ፣ አሸናፊ በቀለ፣ ዮሐንስ ሳሌ፣ ስዩም ከበደ፣ ገብረመድህን ኃይሌና የወቅቱ ዋናው አሰልጣኝ መሳይ ተፈሪ የተገኙ ሲሆን የፌዴሬሽኑ ምክትል ፕሬዚዳንት ዶክተር ዳኛቸው ንግሩ፣ ዋና ጸሐፊው አቶ ባህሩ ጥላሁን፣ የቴክኒክ አማካሪ አምሳሉ ፈንታውንና የፊፋ የታዳጊዎች ልማት ባለሙያ ዶክተር ኢያሱ መርሃ ጽድቅ ተገኝተዋል።